I love you for sentimental reasons. አይዞሽ የኔ ቆንጆ I hope you do የውሸት ነው I'll give you ምንም አናደርግም የውሸት ነው I love you የውሸት and ብቻ you ነው alone for me Please give your loving heart ምንም አይፈጠርም አትፍሪ and say we'll never part I think of you every morning Dream of you every night Darling, I'm never lonely Whenever you are in sight I love you For sentimental reasons I hope you do believe me የአስተናጋጆች አለቃ የሆንከው ይህንንም ጭምር እንድትቆጣጠር ነበር። ጌታዬ ከስራ መደራረብ የተነሳ እኮ ነው። ምን ላድርግ? እሺ የሰራበትን ስጠውና አባረው። በምትኩ የውሻ አፍንጫ ያለው ሰው ቅጠር። ኧረ እባክዎትን ጌታዬ፣ ማስጠንቀቂያ እንኳን ተሰጥቶኝ የማያውቁት ጥሩ ሰራተኛ ነኝ። አንዲት እድል እንኳን ስጡኝ። ስማ፣ በሆቴሌና በአንዲት ልጅ በመውደድ ላይ ለመጣ ምህረት የለኝ። አንዱ ጋዜጠኛ ዝናብ እንደመታው ፍየል በሚሸት ብርጭቆ የሚያስተናግደው ሆቴል ብሎ እስኪጽፍብኝ አልጠብቅም። ውጣ! ግድ የለዎትም፣ እጠነቀቃለሁ። የቤተሰብ አስተዳዳሪ ነኝ። እባክዎትን ይቅርታ ያድርጉልኝ። የ62 ዓመት በሽተኛ እናት፣ የ27 ዓመት ስራ ፈት ሚስት አለች። የ6 ወር በሽተኛ ልጅ አለኝ። እባክዎትን ጌታ፣ እባክዎትን ይቅርታ ያድርጉልኝ። እባክዎትን ውጣ! አስወጣ! ጌታዬ፣ ትንሽ የሚጠጣ ነገር ላምጣ እንዴ? ልጄ መውደድ የሁለተኛ ደረጃ ትምህርቷን ዘንድሮ አጠናቃለች። ይህንን በማስመልከት ቤተሰቡን ይዤ ለ2 ቀናት ከከተማ ወጣ እላለሁ። ስለዚህ ከነገ ጀምሮ እስከ ሰኞ የኔን የሥራ ድርሻ ደርበህ ሆቴሉን እንድትቆጣጠር፣ ሹፌርም ከኔ ጋር ይሄዳል። እሺ፣ ሁለተኛውን ጥያቄ ልጠይቅህ። የቻይና ብሔራዊ ቋንቋ ምን በመባል ይጠራል? መንደሪን። ቻይንኛ። ሁለተኛውንም ጥያቄ ተሳስተሃል። ትክክለኛው መልስ የቻይና ዋናው ብሔራዊ ቋንቋ መንደሪን ይባላል። እሺ፣ አንተን ለማሰናበት ሶስተኛ ጥያቄ ልጠይቅህ። ለመሆኑ የውሾችን የልክፍት በሽታ መድኃኒት ያገኘለት ዶክተር ማን ይባላል? ፓስተር ሉዊስ። ሰር አሌክሳንደር። ትክክለኛው መልስ የሐኪም ሉዊስ ፓስተር ይባላል። እሺ፣ ለመጀመሪያው ጥያቄ መልስ ልስጥህ።
ውሃን መፍራት ሃይድሮፎቢያ ይባላል። እናመሰግናለን። ሌላ ጊዜ ደውልልን። አድማጮቻችን የሙዚቃ ግብዣ አለን። ምን ታደርጋለህ አንተ? መጡ። You okay? Yeah, why? No. This has been kind of intense, and I don't really want to be here. I want to be where you are, and you're here. So. Marissa. Oh, you wore the Chanel. How pretty. You haven't met Caleb yet? Yeah, that's because he was a pupil, Mom, and I didn't want to interrupt. Well, he's ready now, so. I'm not. Marissa. Mom? You are a guest at this party. Because you made me come here. You're in enough trouble, young lady. Well, then I guess I've gotten Is this the way it's going to be with us, Fawn? I don't know. I'll ask my shrink. I'm going to go to the bathroom. Time to unwind, relax, and enjoy ሴትዮ እስካሁን ምን አለበት ቢፋቀሩበት? Somehow, Mrs. Taylor, but turn over to my office sometime. Oh, I think you do. I'm going to summarize what you know already. The heights are seismological. The facilities are መንደርተኛ ሁሉ እስኪታዘበኝ ድረስ ፀሐይ ላይ እየተንቀጣው ማንኳኳት አለብኝ። ምን አለባት ታሰድብኝ? ምን አለባት ታሰድብኝ? ዋው እንዴት አምሮብሻል! አሪፍ አድርገው እንዴት ተኮሱሽ? እትዬንም አሪፍ አድርገው ነው የተኮሷቸው። መቼም ከምትሄዱበት ሽርሽር ቶሎ የምትመለሰው አይመስለኝም። ደግሞ ላች ፊልም አለቀ አላለቀም? ምን አመለጠኝ? ምንም አላመለጠሽም። ያቺ የመሪሳ ናት። አንቺ ምን ያለችው መጥፎ ሴት ናት። ልጆቹ ደህና ታርቀው ፍቅራቸውን እንደጀመሩልሽ መታምን ብትለው ጥሩ ነው። አንተ የዛቸው የሰካራም ልጄ ላይ ምን ብታደርግባት ነው አንተ ላይ ተጣብቃ ልነሳም ያለችው? ድሮም አውቃለሁ ቡዳ መሆንህን። አሁን ከልጄ ላይ ተነስ። እቺ ጨካኝ ደፍራ እንዳለችው። እሺ ከዛማ ሁለቱም በንዴት እንደተፋጠጡ እሷም እነሱ ላይ እንዳፈጠጠች ማስታወቂያ ገብቶ ገላገላቸው። መውደዲ እስቲ ራዲዮኑን ከፍ አድርጊው፣ እናትሽ ወሬዋን ታቆም እንደሆነ። ታምኛለሻል ለሌላው ያማሽ መስሎሻል ያልኩሽን ለሌሎች ደግመሻል አወራሽ የደበኩልሽን ስተሚ ሰሙ ስተትሽን ጓዳዬ እኔ ሻልሻለሁ ነው ገበናዬ ሌላውስ ሌላ ነው ማን ይችልልሻል ከፊት ዞር ብሎ በትንብሻል የምድርሻ ለመውደድ ለወደፊቱ መልካም እድል። በወጣትነቴ አጌጥበት የነበረ ሀብል ነው። እንዳታደርጊው እንዴ!
አንድና ውድ ልጄን ማጅራት ልታስመች ነው ወርቅ የምሰጫት? ካልጠፋ ስጦታ የልጄ ደህንነት በልጦብኝ እንጂ ወርቅ የምገዛበት ገበያ ጠፍቶኝ አይደለም እስካሁን ያልገዛሁላት። እንዲህ አንገቷ ተንገልጥጦ ስትሄድ ያየ ሰው ምን ይለናል? እንኳን እሷና ስንቷ የድሃ ልጅ አጊጥ አይደለም እንዴ በአደባባይ የምትሄደው? ማን ማጅራቷን ሲመታ ታየ? የዘንድሮ ሌባ ገና ከሩቁ ወርቅን ከአርቲፊሻል ለይቶ ያውቃል። እስኪ አንተን ስጦታ ደግሞ ነው ምን አምጥተህላት ይሆን? የኮሌጅ ትምህርትሽን በጥሩ ውጤት ጨርሰሽ የኔን ያባትሽን ድርጅቶች እንድታስተዳድሪ ነው የምፈልገው። ለራስህ እንጂ ለሷ አስበሃል። ቢሆንስ መውደዴ እንደሆነች የኔን ውርስ ብቻ አትጠብቅ፣ ራሷ ሰርታ ታገኛለች። በዚያ ላይ ደግሞ አንዱን ሀብታም አግብታ ጭራሽ እኔን ትጦረኛለች። አይደል እንዴ መውደዴ? መጸዳጃ ቤት ሄጃለሁ። አይደል እንዴ ታማኝ? በአዋሳና በጣና ሐይቆች ላይ ሆቴል የመገንባት ህልም ነበረኝ። እርግጠኛ ነኝ መውደዴ ህልሜን እውን ታደርገዋለች። ጀንበሯ ሳትጠልቅ ትንሽ ዞር ዞር ብዬ መምጣት እችላለሁ? ብዙ እንዳትርቂ ታዲያ። ለማንኛውም ታማኝ ይከተልሻል። ለምን ታስቸግሩታላችሁ አባባ? ምንም አልሆንም። ክፉ ሰው እዚህ ምን ሊያደርግ ይመጣል? ልጅ ሰይጣን እኮ የሚበዛው ቤተ ክርስቲያን። ይቺን ልጅ ልክ እንደ 2 ዓመት ህፃን እንዲህ ስትቆጣጠራት ያየ ሰው እንደው ምን ይላል? አሁን እስከ ምሽቱ 2 ሰዓት ዜና ድረስ መነጽር ማድረግሽን ያየ ሰው ምን ይላል? ለማንኛውም ነፃነትሽን ከነፈኩ ይቅርታ። አባትሽን መታዘዝ ስራዬ ስለሆነ ነው። ሹፌር እንጂ ቦዲጋርድ አይደለሁም ብትለው ለኔ ጥሩ ነበር። አንቺም ትምህርት ቤት የታወቅ ብሩዬ ነኝ ብትያቸው ለኔ ጥሩ ነበር። ትምህርት ቤት ስታመላልሰኝ የከረምከው እንደ ሹፌር ነው እንደ ግል ጠባቂ? እንደ ሁለቱ። ወደ ጫካው ገባ ብዬ ከአይናቸው መሰወር ፈልጋለሁ። ብዙ እንዳትርቂ ያዘውኛል። ከእስራኤል ታስባርሬ ነው እንዴ? ጎትታት መልሰኝ። ትታይም ብትሄድ ደግሞ ሌላ ችግር ውስጥ ትገባለህ። ድፍረትሽ ይገርማል። ያንተም ማስመሳይነት ያስገርማል። በዚህ ቆንጆ ቦታ ላይ አንድ ትዝታ ሳላሳልፍ ብሄድ ያናድደኛል። እኔም አንድ ስጦታ አለኝ። ትቀበኛለሽ? አባትሽ ሽጉጣቸውን ይዘዋል? እስከ መቼ ተደብቀን እንዘልቃለን? ወላጆችሽ ፈቅደው እስክንጋባ። ካልፈቀዱ ደግሞ እናቴ ጋር ናዝሬት ወስድሽና እዛ ትኖሪያለሽ። እውነት ግን ለእናት ስለኔ ነግራቸው ጥለፋት ብለዋል? አዎ።
ያላንቺ ማንንም ማግባት እንደማልፈልግ ታውቃለች። እናቴ በጣም የተለየሽ ናት። ወደፊት ስታውቃት ትወጃታለሽ። እህቴ ደግሞ እንደ ልዕልት ነው የምትንከባከብሽ። ለምን ትቀበያለሽ? እኔ በዚህ አራግኝ ነው። በዚህ ሳራገብ ያየ ሰው ምን ይላል? አረ ችግር የለውም። እንደው ምን ያራግብሻል? ምን አለ ባታደክሚ። አሁን እንዲህ ስታራግብልሽ ላየ ባሪያሽ እንጂ ልጅሽ አትመስልም። አንተ ትሻላለህ፣ ተቀበላት። ምን ማለት ነው? እሱ ባሪያ ይመስላል? ወይኔ ልጄ ክሊኒክ መኪናውን አምጣ። ወይኔ ልጅ አሁን እንዲህ ስትጮህ ያየ ሰው ምን ይላል? ለልብህም ቢሆን ጥሩ አይመስለኝም። አቅም የላትም ስልሽ ተይ ስልሽ ብትሰሚ ምን አለ? የራሷን ላብ እንኳን መጥረግ የማትችል ልጅ ካላራገብሽልኝ ብለሽ ለሁሉም ነገር እኔ ተጠያቂ ነው። አዎ ተጠያቂ አንቺ ነሽ። ልጄ አንድ ነገር ብትሆን መውደድ ፍጹም ጤነኛ ልጅ ናት። አየሩ ነው ትንሽ የከበዳት። ሊደረግላት የሚገባውን ክብካቤ ለእናንተ እስካስረዳ ድረስ አንቺ አረፍ ማለት ትችላለሽ። አሁን እንዴት ነሽ? ግን ምን ሆኜ ነው የወደቅኩት? እንደዚህ እኮ አድርጎኝ አያውቅም። ቆይ ዶክተሩ ምን አለሽ? ሙቀቱ የፈጠረብሽ ችግር ነው ይላል። ሌላ ነገር ቢሆን መድኃኒት ያዝልኝ ነበር። ልጄ ጤነኛ ነች። ምንም አይነት የጤንነት ችግር የለባትም። የእሷ ችግር የገዛ እናቷ ነች። ግዴ ብቸኛ ልጃችን ስለሆነ ትታመም እንሸበራለን። አንተ ቀጥል። ያው እንግዲህ መውደድ ፍጹም ጤነኛ ልጅ ናት። ምንም እንኳን የተሟላ ምርመራ ባናደርግላትም ባደረግንላት ጥቂት ምርመራ የተረዳሁት ምንድን ነው መውደድ ቋሚ ሆነ የጤና ችግር ሳይሆን ያለባት በአንዳንድ ጊዜያዊ ምክንያቶች የሚመጣ ጊዜያዊ ሆነ ችግር። በአንዳንድ ጊዜያዊ ሁኔታዎች ስትል ለምሳሌ እርግዝና ማርገዝ አለማርገዟን የማህፀን ዶክተር ጋር ወስዳችሁ ማረጋገጥ ትችላላችሁ። በተረፈ ምን አይነት ጊዜ መጣ? በሉ ከቤት ወጣ የማታውቅ አንዲት ፍሬ ልጅ አርግዛ ይሆናል ይበለኝ። እንዲሁ በግምት ሆነ እንደ ሕክምና የሚሰጠው ከቤት የማትወጣ በደፈናው ዶክተሩን ከመተቸት እሷን አስመርምሮ ቁርጡን ማወቅ ነው። ምን 10 ጊዜ ከቤት የማትወጣ ትላለህ? ስንቷ ልጃገረድ የምታረግዘው ትምህርት ቤት አይደለም እንዴ? ዝም ብሎ ከመነታረክ አስመርምሮ ውጤቱን መረዳት ማጣጣል። እርግጠኛ ነሽ? እንደው አንዴም እንኳን ግንኙነት አድርጋችሁ አታውቁ? እስቲ ለማስታወስ ሞክሪ። ቅድም ከነገርኩሽ አጋጣሚ በቀር ምንም ያደረግነው ነገር የለም። እመኚ፣ ነገሩ ለእኔም እንግዳ ሆኖብኛል። ልጁን ትወጂዋለሽ? እወደዋለሁ። ተጋብተን ለመኖር እናስባለን። 18 ዓመትሽ ነው አይደል? እሱ ስንት ዓመቱ ነው? 23
ለማንኛውም ለወላጆች ሁኔታውን እስከማስረዳቸው ድረስ ልጁን ቤትም ብለሽ አግኝተሽ ሁኔታውን ንገሪ። ዶክተር፣ ይህ እንዳይፈጠር የተቻለኝን ጥረት አድርጌያለሁ። ወላጆቼ ውጤቱን በጸጋ ይቀበሉታል። አውቃለሁ። እንዳንቺ አይነት ጉዳይ በየጊዜው ይገጥመኛል። ማንም ወላጅ በጸጋ ይቀበለው። ማንበባችሁ እንዴት ይችላል? ይህ ጻፈው ለእናንተ ነው። ልጃችሁ አሁንም ድንግል ናት። ያም ሆኖ ጸንሳለች። የ3 ወር ነፍሰ ጡር ናት። እንዲህ አይነቱ እርግዝና የሚከሰተው ቀጥተኛ በሆነ የወሲብ ግንኙነት አይደለም። የወንዱ የዘር ፈሳሽ ከሴቷ ብልት ውጭ ይፈስና በአጋጣሚ ንክኪ ወደ ማህፀኗ በመግባት ከሴቷ የዘር እንቁላል ጋር ይገናኛል። ማናባቱ ነው ልጄን የደፈራት? አይዞሽ የኔ ቆንጆ፣ የውሸት ነው። ምንም አናደርግም። የውሸት ነው። ምንም አይፈጠርም። አትፍሪ። የውሸት ብቻ ነው። እዛን ቀን የፈጠረው ስህተት ለዶክተሩ አገላለጽ ከሆነ እኔ በጊዜው ዴንጀረስ ታይም ላይ ነበር። ይሄ ይፈጠራል ብዬ ብገምት ኖሮ እኔ አምላኬ፣ አሁን ምንድን ነው የምናደርገው? ተይዘንት የአባትሽ የመጀመሪያ ጥያቄ ያስረገዘሽን ማንነት ማወቅ። አንተን ያሳሰበ ይሄ ነው? ምን ነካሽ? የአባትሽን ጸባይ እያወቅሽ ይግደሉኝ እንዴ? ማንነትህን አልነግረውም። የጽንሱስ ጉዳይ ለሁላችንም ጥሩ የሚሆነው ብታስወጪው ነው። ማንነቱን ንገሪ። እቤት እስክንደርስ ብትታገስ ምን አለ? አሃ ፈልገሽው ነው ያደረግሽው? ማን ነው? ንገሪ ነው እኮ የምልሽ። እኔ ነኝ ጌታዬ። ምን? አንተ ነህ የኔን ልጅ ያባለክት? ተዋደን ያደረግነው። በእርግጥ ፈልገነው አይደለም ይሄ የሆነው። ያም ሆነ ይሄ የሰራነው ወንጀል የለም። ፈቃዶ ከሆነ ላገባ ትፈልጋል። ለጊዜው ግን በገዛ ፍቃዴ ስራዬ ለቅቄ እባክህ አባባ፣
እባክህ ምንድነው ነገሩ? ስንት መንተኞች ባሉበት ሆስፒታል እንደዚህ አይነት ግርግር መፍጠር ተገቢ ነው? ምንም የማታውቅ ልጅ አታሎ ደፍሯል። አልቶ አሳስረዋል። ነገርኩህ እኮ አታሎኝ አይደል? ዝም በል። በገዛ ፍቃድ ነገሩን አትሸፋፍ። የልቡን ሰርቶልኝ እያየሁት አስጠፍረዋል። ምን አለ ነገሩን ሀገር ከሚሰማው ክሱን ትተን ጽንሱን እንዴት ማስወጣት እንዳለብን ብንነጋገር አይሻልም? ስሚ፣ ፖሊስ መጥቶ ሲጠይቅሽ ልጁ አስገድዶ እንደደፈረሽ እንድትነግሪያል። አይሆንም 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 ላገሬ ብሎ ዘፍኖ ነበር ገበሬ። አላስገደደኝም። ውሸት አልናገርም። ውሸት አትናገሪ። እስከ ዛሬ ምን ስትነግሪኝ ነበር ታዲያ? እውነቱን ግድ የለም። ይሄ ዘልዛላ ደፋር ሳያስፈራራሽ አልቀር። ፖሊስ ቂጡን ሲመልጠው እውነቱን ያወጣል። ጥፋቱ የኔ እንጂ እሱ ማነው? ፖሊስ፣ ለጥያቄ ትፈለጋለህ። ክፈት። አንተን የመሰለ መልከ መልካም ወጣት ፈቅዳ የምተኛልህ ሴት እንዴት ታጣለህ? ያለው ችግር አለ? እብድ ነህ? እመነኝ፣ ተስማምተን ያደረግነው ፈጽሞ ነው። አላስገድድኳትም። እኔ አምናለሁ፣ ፍርድ ቤቱ ግን አያምንም። ልጅቷ አስገድዶኛል ብላ ከመሰከረችበት አለቀልህ። አባቷ እንደሆኑ ሙጫ ናቸው። ለማንኛውም ዋስ እስክታመጣ ድረስ ማረፊያ ቤት ትቆያለህ። ደውላየሁ አዲስ እስረኛ ገባ። እናሲስ እንወራለን። ልጁንማ እስር ቤት ከቶታል። እሷ መግባቱን አላወቀች። በየት በኩል ትሰማለች? ከክፍሏም እኮ አትወጣ። ቀልብሽ ይገፋ። እሺ፣ የት ሄደሽ ነው? ሱቅ። አገኘሽ? አይ ጠዋት ፖሊሶች መጥተው ይዘውት ሄደዋል አሉ። ስልክሽ ላይ ከተተከልሽ 10 ሌባ ገብቶ ቢወጣ መች ትሰማለሽ? አሁን የት አባቴ የምፈልጋት
ሁሉን ነገር በእኔ አታመካኝ። ልጁን ከማሳሰርህ በፊት ይሄ እንደሚመጣ አስቀድመህ አታስብም ነበር? አሎ እታ አበባ እንዴት ዋላችሁ? መውደድ ወደ እናንተ መታ ይሆን? እዚህ ነኝ ሳትል ወጥታ ጠፋችብኝ። እባክሽ ከትምህርት ቤት ጓደኞቿ በቀር ያልደወልንበት ቦታ የለም። ጥሩ ከመጣች ደውይልኝ። እዚህ ከምትገተሪ ጎረቤት ፈልጊያ። ኧረ ጋሼ አንኳኩቼ ያልጠየኩበት ቦታ የለም። ከፈለጉ 608 609 610 610 ነይ ወይ የውጭውን በር ክፈች። እንደኔ ደፋር ካለው አለቀልህ። ዘፈን ካሉ አልዘፍንም በለ። እሺ ካልክ ቋሚ ዘፋኝ ያደርገዋል። ያንዶ ከቦ እየመጣልህ ነው። እንኳን ደህና መጣ ጀለስ። ዛሬ የገቢ ትቀልልናል አይደል? አልችልም። ጥሩ አለበለዚያ ትዘፍናለህ። አልዘፍንም። ጠባየኛ ነህ ብዬ ተወራርጄ 5 ብሬን አስበላኝ አይደል? አሁን በጥፍን ብትመልስልኝ አንታረቅ። የምንታረቀው ስትዘፍንልኝ ብቻ ነው። እሺ አስብበት። ምን ነው የኔ ልጅ? የለመኑትን የማይነሳ አምላክ ምን ብትጠይቂው ነው እንደው አልሰማ ብሎሽ የምታለቅሽው? የምወደውን ልጅ አባት ያሳሰረኝ። ምን ነው? ምን ተፈጥሮ? ከልጁ ስላረገዝኩ። ቆይ ከልጁ ጋር ተጋብታችኋል? አየሽ ልጄ፣ ከጋብቻ ውጪ የሚደረግ ግብረ ስጋ እኮ ውጉዝ ነው። ግብረ ስጋ አላደረግንም አባ። ድንግልና አሁንም አብሮኛል። በድንግል ማርያም ለመስፍን ፈቃደኛ ነህ? አንተ እኮ ለመስፍን ፈቃደኛ ነህ? ተመተን አንተ ስሚ አንቺ ጠብቂ ልጅ አትቆሚም እንዴ? የማናት ቲቪተኛ ጥርዝሽ እንዳላል ጋሺ ምንድን ነው የኔ መብት? ጎርተውሻል? የወሰዱብሽ ንብረት አለ? ምንድን ቆይ የት ነው ቤትሽ? በዚህ ሰዓት ብቻሽን መጓዝ አልነበረብሽም። የት ነው ቤትሽ? እናድርስሽ። ወደ ቤቴ መሄድ አልፈልግም። ከአባቴ ጋር ተጣልቻለሁ። ጓደኛዬን ያለ ምክንያት አሳስሮብኛል። እሱ ካልተፈታ እኔ ወደ ቤቴ አልመለስም። ሄሎ፣ ከፖሊስ ጣቢያ?
እኮ ማመን ያቃተኝ ድንግሎን አርግዝና እንዴት ይቻላል? አየህ ስፈርም እንጂ የወንዱ ብልት አልገባም ማለት ነው። አንዲት ስፈርም አምልጣ የሴቷ የብልት ጫፍ ከደረሰች ምስኪን የሆነች ልጅ አቶ ግርማ ልጄ የት አለ? ይረጋጉ፣ መኪና ውስጥ ናት። መውደድ ለወንድ በሚከብድ ዘመን የአንቺ ሴቷ ከቤት መውጣት ምን ይባላል? ነይ በይ አሁን ወደ ቤት እንሂድ። ታማኝ ካልተፈታ የትም አልሄድም። እሱን ቤት ስንደርስ እናወራዋለን። አሁን እንሂድ እባክህ። ከዚህ ግቢ አልነቃነቅም። ዳዳ ቀጥል። ስራኛውን አስገባው። አባቴን ያስደበደበ አይደል? አይደለም። ካልተፈታ የትም አልሄድም። እዚሁ እጠብቅሃለሁ። እሺ የኔ ፍቅር። ወደ ቤትሽ ሂጂ። እዚህ ላንቺ ጥሩ አይደል። ነገ ናዝሬት ለእናቴ ደውዬ በዋስ ለመፈታት እሞክራለሁ። አሁን ግን ወደ ቤትሽ ሂጂ። ቻው፣ አልሄድም። አሻፈረኝ ማለትሽ ነው? ስላፈቀረኝና ስላከበረኝ አሳሰርከው፣ አስደበደብከው አይደል? ጥሩ። ስተት ሰርታችኋል ካልከን ስተቱ የጋራ ስለሆነ ቅጣቱንም አብሬ ይካፈለዋለሁ። አሁንም ምንድነው ማድረግ ያለብን? ጌታዬ፣ ጠዋት መርማሪው እንደመጣ ክሱ ማሰረዝ ይችላል። ለሁለት ጋጥ ወጥ እስረኞች እራትና ብርድ ልብስ ማምጣት ሊኖርብኝ ነው። ግድ ለማይቸገሩ የዛሬን እኛ እናቀርባለን። ይሻላል። ለዛሬ ያለ ምቾት ይደሩና ይቀጡ። አትዋሽኝ። የት እንደሄደች ታውቂያለሽ? ኧረ እኔ ትዬ እንደ እኔ እኮ በዛ ሰዓት ኩሽና ሽንኩርት ስለጥ ስከትፍ ሳብላላ ስከልስ። ዝም በይ፣ አታስረዝሚው። ሚስጥረኞች አይደላችሁም? ለምን ትዋሻለሽ? ይልቅ ንገሪኝ፣ ይቺ ልጅ ከዚህ ቤት ጠፍታ ብታድር አንቺም ከስራሽ ትባረራለሽ። እኛ አገልግሎቱን ከሰጡኝ ምን አልሽ አንቺ? ማ አንቺ መቼ? ይሄ ይበቃኛል። ብርዱን አትሽው ወይ አንድ ባዶ ክፍል ይፈልግልሽ።
ግድ የለም እቋቋመዋለሁ። አመሰግናለሁ። እዚህ ማደርሽ ልክ አልነበር። አውቃለሁ አባቴን ሊያስ ይዟል። ስለዚህ በላይ የከፋ ነገር እንዳደርግ አሁን እናትህ ጋር ሂድ። እኔማ እዚህ በሆንስ ምን አደርጋለሁ? እጄ ስለተሰበረ መስራት አልችልም። ግን አንቺን ለማንተች እኔ በጽናት እጠብቅሃለሁ። መቼም አንድ ጣቆሽ ተብሎ ተቆጣ ይጣል። ወላጆቼ ምን ያደርጉኛል? እኛ ነገሮች ሲረጋጉ እንገናኛለን። ባገኘሽው አጋጣሚ ሁሉ ናዝሬት ትደውይልኛለሽ? አንቺ ነይ ቅድም እናትህ ሆድ ግባ አባትህ ጫማ አታመልጠኝ። ማማ መቼም ዛሬ አላገዝኩት። እሱ ደግሞ የምን ጓዝ ነው? እጄን ላስታም ብዬ እናቴ ጋር መሄዴ ነው። እናቴን አፍቃኝ ላያት ነው አትለኝም? በሌ ሰላም ጉዞ ያርግልህ። እናትህን ታዲያ ምን ነው ተመልሰሽ ደግመሽ አልመጣሽ በልልኝ። እርፉን እሺ ደህና ዋል።
እንግዲህ እንደምታያት ለጊዜው ደህና ናት። ችግሩ በዚሁ የሚቀጥል ከሆነ ግን ለጤናው አስተማማኝ ነው። አመሰግናለሁ ዶክተር። አንዴ ፍተሻ ለማድረግ አንዴ ልናናገርህ እንችላለን? ችግር አለ? ባጭሩ ለመናገር መውደድን ለብርድ በሽታ አጋልጣቸዋታል። ስለዚህ በልጅቷና በጽንሱ ዕጣ ፈንታ ላይ አሁኑን መወሰን ይኖርባቸዋል። ጊዜው ሳይድ ጽንሱን ማስወጣት የተሻለ ነው። የሴጣን ጆሮ አይስማ። ልጄን የውርጃ ጣጣ ውስጥ ማስገባት አልፈልግም። አንድ ነገር ብትሆን ጭራሽ ከፈራኑ የሰው አፍ ውስጥ እንግባ። ጽንሱ ከ3 ወር በላይ አልፎታል። ለማስወረድ ብትሞክር አደጋው የከፋ ነው የሚሆነው። አሁንም ቢሆን የልጅቷ ጤና መታወቅ ለራሷም ሆነ ለጽንሱ ከፍተኛ ችግር ይፈጥራል። ያንዳቸው መታወቅ ለሌላው ጦስ ይሆናል። ስለዚህ ነፃ ሆና እንደ ፍላጎቷ እንድትኖር ልቀቋት። አለበለዚያ ጽንሱን ለመግደል የምታደርጉት ሙከራ ልጃችሁንም አብሮ እንደሚገላት ነው። ለማንኛውም ለጊዜው መርፌ ስለሰጠናት ይዛችኋት መሄድ ትችላላችሁ። አባቷማ ግራ ገብቶታል። እሱም ሆነ ዶክተሯ የውርጃ ነገር እንዲነሳ አይፈልጉም። እኔማ ወስኛለሁ። ነገ በጠዋት ሄጄ መድኃኒቱን እገዛለሁ። ሆዷ ከጧ አገር ጉድ ከማለቱ በፊት ማጨናገር ነው። ልጄ በተፈጠረው ነገር ሁሉ አዝኛለሁ። በእርግጥ ሆን ብለሽ ወላጆችሽን ለመጉዳት እንዳላደረግሽው አውቃለሁ። ያም ሆነ ይህ ለወደፊቱ የምናደርገውን እንመካከር። በአስቸኳይ ወደ አንዱ ጎረቤት ሀገር እልክሻለሁ። ጽንሱን በጊዜው እዚያው ተገላግለሽ ትመጫለሽ። ነገር ግን ሕፃኑን እዚያው በማደጎ ትሰጪዋለሽ። የልጁን አባት በተመለከተ ግን ከዛሬ ጀምሮ ምንም አይነት ግንኙነት አይኖራችሁ። በአጠቃላይ አትተዋወቁ። ይህንን አስበሽ ደሪና ነገ ውሳኔሽን ትነግሪኛለሽ። በበኩሌ ያለን ሰላማዊ አማራጭ ይህ ነው እላለሁ።
ጥቅልል ብለሽ ተኝ። ሌሊት እየመጣሁ አይሻለሁ። ደግሞ ዘለሽ እንዳጠፊ። ጠዋት አንድ ውለታ ትውይልኛለሽ ዘሪቱ። ቁጥሩን እሰጥሻለሁ። ናዝሬት ደውለሽ የታማኝን ሁኔታ ትጠይቂልኛለሽ። ጓደኞችሽ ምን ነው አረፈዱ? ጥናት መረራቸው እንዴ? አራውን ከችላሉ። አረ እንግዲያውስ በሰላም ከች ይበሉልሽ። እሺ ስራ ሳደርሰብሽ እንዴ? አትለባብሽ? ምን ነው አጣደፍሽኝ? ቦይፍሬንድሽ ይመጣል እንዴ? እንደውም ሳላየው አልሄድም። እኔ አነሳለሁ። ሄሎ፣ ይሄ የወይዘሮ ፀሐይ የሁለት አሪፍ ልጆች እናት ቤት ነው። ማን ልበል? እኔ ከአዲስ አበባ ታማኝን ለማነጋገር የምደውል ሴት ነኝ። ታማኝ? ታማኝ ወዲህ አልመጣም፣ እዛው አዲስ አበባ ነው። የኔ መድኃኒት የሀበሻ ብቻ መድኃኒት አይደለም፣ ለሰው ዘር ሁሉ ጠቃሚ የሆነ ዲቃላ ነው። ልጅሽም ከችግሯ ለመዳን ከፈለገች ይህንን ጠዋት በባዶ ሆዷ ጭንብልቃጥ ጭልጥ አድርጋ ትጠጣ። ከ2 እስከ 3 ሰዓት በኋላ ሆዷ ዘይቱ እንዳለቀ ጀሪካን ባዶ ይሆናል። ገባሽ? ጭልጥ አድርጋ ትጠጣ። እሺ ተረኛ አስገባ። ሄሎ፣ እንደምን አረፈዱ እማዬ? ማን ልበል? የታማኝ እናት ነኝ። ውይ አንቺ ሽፍታ! ልጅሽ መልእክቴን አደረሰ ለመሆኑ? መልእክት? እጁስ እንዴት ነው ዛሬ? ትንሽ ተሻለው? ኦኬ እንይዝላችኋለን። ጤና ይስጥልኝ ዶክተር። እንዴት አረፈድሽ እህቴ? እባክሽን ታማኝ በአካባቢው ይኖር ይሆን? ታማኝ እንጃ፣ የሚኖር አይመስለኝም። እኔ እናቱ ነኝ። እቤቱ ደውዬ አጥቼው ነው። ታማኝ በአካባቢው የለም። ምናልባትም ስራውን ሳይለቅ አይቀርም። ሄሎ ሄሎ፣ ወይኔ ልጄ የት ሄደ ይባላል። ምናልባት መውደድ የምታውቀው ነገር ይኖር ይሆን?
ቤተሰቦቹ ጋር ካልሄደ በቃ አሞት እዚሁ ተኝቶ ነው ማለት ነው። ኧረ ተይ ይችላል እንዳይሞት። ስልክ እንኳን ይቆልፉብኝ። ወይ በቃ ትዬ ሳይመጡ ደውዬለት ልምጣ። ሄሎ ነኝ። አዎ ገምቻለሁ። ደህና ናት? ምን ደህንነት አለ የኔ ቆንጆ? ታማኝ የት እንዳለ ታውቂያለሽ? ቤቱ የለም እንዴ? ትላንትና ወደ እኔ እንደሚመጣ ተናግሮ ከወጣ በኋላ ወደዛም አልተመለሰ። ስራውንም ለቋል አሉ። የተፈጠረ ችግር አለ እንዴ? በእኔ ጉዳይ ከአባቴ ጋር ትንሽ ተጋጭተው ነበር። ምን? አሁን ወደ አዲስ አበባ መሄድ አለብኝ። አባቷማ ውጭ ሀገር በሚስጥር ሄዳ እንድትገላገል ነው የሚፈልገው እኮ። እኔም እሱን ነው ያልኩት። ከሰው ሚስጥር መደበቅ እንዴት ይቻላል? ታዲያ የት ገባ ይባል? ወቻው ያለኝ የመጨረሻ እድል አለቃውን እጅ ማነጋገር ብቻ ነው። እንግዲህ ውጤቱ ምን ሆነ ምን ያው መተኛት አይቀርም። እዚሁ ተመልሼ ልምጣ። እንዴታ የልጅሽ ቤት አይደል እንዴ? ነይ እንጂ። ከግማሽ ሰዓት በፊት ነው የወጡት። ይመለሱ እንደሆነ ውስጥ ላረጋግጥ ነው። አይ ግድ የለም። ባይሆን እዚሁ ልቆይና በኋላ ቤታቸው ይሄዳሉ። እሺ እንግዲህ አሳረፍ ይበል። ቀመጥ ይገርሞታል። ቆዳዬ ዝሆን ቆዳ ነበር የሚመስለው። ያው ታማኝን ካገኘ ወዲህ ውሃ መጋት ጀምሬ ተስተካከልኩ እንጂ። አሁን የመጨረሻ ውሳኔሽን ንገሪ። ሀሳቤን ተቀብለሻል? አዝናለሁ አባባ፣ አልተቀበልኩት። ምን? ልጁን ያለ ጥፋቱ መቅጣት እስካላቆምክ ድረስ ልንግባባ እንችል። የምን ቅጣት? ስለምንድን ነው የምታወሪው? የት ነው ያደረስከው? ምን ውስጥ ነው የከተትከው? ጤና ይስጥልኝ። ጤና ይስጥልኝ። የአቶ ግርማ ቤት ነው? አዎ፣ ጌቶች አቶ ግርማ ይባላሉ። ባለቤታቸው ደግሞ ወይዘሮ አልማዝ፣ ልጃቸው። እኔ ሹፌራቸው እናት ነኝ። አሁን ይኖራሉ?
የማይረባ አርቲ ቡርቲ ጥያቄ እያቀረብሽ ችግሩን አታባብሽ። አባትሽ መሆኔን የረሳሽ ይመስለኛል። ወላጅ ለልጆቹ የአምላክ ምትክ አውቃለሁ። ያ ከሆነ የተሻለ ነው ብለን ያቀረብነው የመፍትሄ ሀሳብ የመቀበል የልጅነት ግዴታ አለብሽ። ስለዚህ ውጭ ሀገር ትሄጃለሽ። አልሄድም። ትሄጃለሽ። አልሄድም። ጌቶች እንግዳ ይፈልገውታል። ሴጣን ነው አይ አይመስለኝም። ካልሆነ ታዲያ ምን እንዲህ ያስፈጥጥሻል? ከስራው ካሰናበቱት በኋላ የገባበት አልታወቀም። የት እንዳለ የሚያውቁት እርሶ ብቻ ነው። ይንገሩ። ምንም የማውቀው ነገር የለም። ስለ መጥፋቱ እኔን አይመለከተኝ። ኧረ እንዴት ነው? ኧረ በልጃችሁና በልጄ መካከል የተፈጠረ የፍቅር ግንኙነት ለመጥፋቱ ምክንያት እንደሆነ አውቃለሁ። ነው እንዴ? የትም ሲቦዝን ለጠፋ ልጅሽ እኔን ተጠያቂ ከማድረግ አስቀድመሽ ጨዋነት አታስተምሪውም ነበር? እየሰደቡኝ ነው? የለ ልጅሽን ከልጄ ላይ እንድታነሽልኝ እያስጠነቀቁሽ ነው። እሱ ለሰራው ጥፋት ይቅርታ ከመጠየቅ ይልቅ ለክስ መምጣትሽ ያሳዝነኛል። ይሄኔ አንዱ ጎረምሳ ሴት ልጅሽን አስረግዞ ቢሆን ኖሮ ያዙኝ ልቀቁኝ ትይ ነበር። አልልም ነበር። ሁሉንም እንዳመጣጡ በጸጋ እቀበለው ነበር። እንኳን ደስ አለሽ። ጠንካራ ሴት ነሽ። አሁን ቤቴን ለቀሽ ውጭልኝ። ነይ ማነሽ? እንዳስገባሽ አስወጭልኝ። ውጭልኝ። እሺ አቶ ታማኝ፣ አሁንስ የሰራውን ጥፋት ታምናለህ ወይስ አታምንም? ግድ እውነቱን ብትነግረኝ ይሻላል። ያለዚያ እኔ ሲነሳብኝ በጣም መሪ ነኝ። ጃክ ፓወርን ታውቋለህ? እኔ ሲነሳብኝ የማያደርገውን ብታይ ጃክ ፓወር የዋህ ነው ትል ነበር። የኔ ቆንጆ እግዜር መርቆ የሰጠኝ ብቸኛ ልጄ ነሽ። የአንቺ ሰላምና ጤንነት እጅጉን ያሳስበኛል። ደስታን የሚሰጥሽ ከሆነ ጽንሱን ብትወልጂው አልከፋም። ከልቤ ነው። ከአንቺ ደስታ የሚበልጥብኝ የለም። ከፈለግሽው ውለጂው። የምትፈሪው የሰው ወሬስ? ምን እስከዚህ ስጋዬን ቦጭቆ አይወስዱ። አባትሽንም ቢሆን እኔ ያሳምነዋለሁ። ስለ እሱ ፈጽሞ አትጨነቂ። አሁን ጤንነትሽ እንዴት ነሽ? ይሄ ብርድ እኮ አንድ አንጀት ውስጥ ከገባ ለጽንሱ መጥፎ ነው ይባላል። አሁን ደህና ነኝ። ግዴል እኔ እናትሽ ጥርግርግ አድርጎ የሚያወጣልሽ መድኃኒት አምጥቼልሻለሁ። የወሰድኩት መድኃኒት እኮ በቂ ነው። የፈረንጅ መድኃኒት ምኑ ይታመናል? አሁን ተሻለኝ ስትይ ጭራሹ ነው ያበሰዋል። ግድ የለም ይችን ግጥም አድርገሽ ጠጭ።
ምንም አዲስ ነገር የለም። እቤትም አልመጣ፣ እዚህም አልተመለሰ። የት ሄደ ይባላል ልጄ? ፖሊስ ጣቢያ ሄደሽ ጠይቀሻል? አሁኑኑ ፓስፖርቱን እንድጨርስላት እፈልጋለሁ። የሆነ ይሁን ብቻ በዚህ ሳምንት መሄድ አለባት። እሺ። ሄሎ። ይቅርታ፣ እንግዶች ሊያናግሩት ወደ ቢሮ እየመጡ ነው። ይቅርታ ጌታዬ፣ ጣቢያ ለአስቸኳይ ጥያቄ ይፈልጋሉ። አይዞሽ፣ መድኃኒቱ በትክክል እየሰራ ስለሆነ ነው። አይዞሽ፣ አሁን ይተውሻል። ኧረ እትዬ ሆስፒታል እንውሰዳት። ሞት ይውሰድሽ። ግን እትዬ፣ ኧረ መጀመሪያ እሷን ሆስፒታል እንውሰዳት። አውቀዋለሁ። በሹፌርነት ያገለግለኝ ነበር። ከቀናት በፊት ከሰውት እኔ ጋርም ታስሮ ነበር። አሁን የት እንዳለ ያውቃል? ኦኦ፣ እኔ ከሱ መጥፋት ጋር የተያያዘ ነገር አልሰራም። ወደ ሰማይ አድርጎ ይሆን ታዲያ? እንግዲህ የሰማውን ትራፊክ ጠይቋል። ሄሎ። ይቅርታ ጌታዬ፣ ባለቤቱ ደውለው እርሱ ሳያውቁ መኪና እንድልክላቸው ጠይቀው ልኬላቸዋለሁ። ለምን ጉዳይ? መውደድ በድንገት ታማ ወደ ሆስፒታል ሊወስዷት ነው። ይቅርታ ጌታዬ፣ ልጄ ታማ ሆስፒታል ሄዳለች። መሄድ ይችላሉ? የኔን የጠፋው ልጄን ግን ጅብ ይብላው። ሴትዮ፣ ስለ ልጅሽ የማውቀው ነገር የለም። ሴትዮ አለው ያማረ ስም አለ። ሰዎች ተቀምጡ። በልጅነት ጉልበቴ አምጬ የወለድኩት ልጄ ነው። ያለ አባት ያሳደግኳቸው ልጆቼ ናቸው። ለጉዳዩ እልባት ሳትሰጥ መለየት አንችልም። ምንድን ነው የተፈጠረው? እናቴ የውርጃ መድኃኒት ልታጠጣኝ ሞክራ ነበር። ነገር ግን ዘሪቱ የቤት ሰራተኛች እናቴ ልታደርግ ያሰበችን ሁሉ በአጋጣሚ ሰምታ ስለነበር መድኃኒቱን ከደበቀችበት አውጥታ በለስላሳ መጠጥ ለውጣው ነበር። የውሸት ነው ታምሜ ለመምጣት የተገደድኩት። ወላጆቼ አንቺን ትእዛዝ ጥሰው ስህተት እንደሰሩ እንዲረዱት ብዬ ነው። የግብረ አበሮችን ማንነት ትነግረኛለህ ወይስ አትነግረኝም? አብሮ ሲጓዝ የነበረው ጓደኛስ ቢጫ ኮፍያ አድርጎ እንደነበረ ተጠቁሟል። ጓደኛ ያልነበረ አላውቀውም።
እናቴ ጋር ወደ ናዝሬት እየሄድኩ ነበር። ካላመናችሁ ደውላችሁ ጠይቁ። ለምን ደውለን እንጠይቅ? በተዘዋዋሪ ለጓደኞችህ መልእክት እናስተላልፍና አንተ ግን እኛሙ ሰማኛል። እነዚህ አሺሽ አመላላሽ ጓደኞችን አንድ በአንድ የማጠቁም ከሆነ በካራቴ አረግ መርማሪ፣ ምናልባት ልጅቷ የአባቷን እርዳታ ትፈልግ ይሆናል። ስለዚህ ዋስ ፈርመው እንዲሄዱ ብትፈቅድላቸው ቅር አይለኝም። ልጁ ተገኝቶ ጉዳዩ እስካልተረጋገጠ ድረስ ለተፈጠረው ነገር ቀዳሚ ተጠርጣሪ እርሶ ኖት። በተረፈ ልጆን ለጥያቄ እንፈልጋታለን። ይሄ እኔ ስራ ነው። ባለማወቅ ነገሮችን ያስተካከልኩ መስሎኝ ቤተሰቡን ከሀፍረት ለማዳን ስል ነው። ዶክተር እባክሽን ተረጂኝ። ካሁን በኋላ አንቺ ያልሽው ብቻ ይሆናል። ልጅቱ ያንቺው ናት። እናቷ ሆነሻል። በቃ እሺ፣ እባክሽን የባሰ ሀፍረት ውስጥ አታስገቢ። ልጅቷን ለመግደል ሙከራ አድርጋቸዋል። ለፖሊስ የማሳወቅ የሙያና የሞራል ግዴታ አለብን። የሕክምና ማስረጃውን ፖሊስ ካገኘ ምን ያህል ፍርድ እንደሚጠብቃችሁ ገምታችሁ? ለማንኛውም ልጅቷ ጤና እስኪመለስ ድረስ በነርሶች ክትትል ስር መቆየት አለባት። የኔና የእናንተ ጉዳይ ግን ገና አልተቋጨም። አሁንም አልመጣም። እሺ፣ በኋላ እደውላለሁ። ወንድሜ፣ አንድ ፎቶኮፒ ስንት ነው? በስንት ነገር በፖሊስ እከሰሳለሁ። በዚያ በኩል የልጁ እናት፣ በዚህ በኩል አንቺ። በስንቱ ነው የምከሰሰው? ሄደን ዶክተሯን መለመን። ማ እኔ ግርማ ሰው ልለምን? ኩራት ራት አይሆንም፣ እስር ቤት እንጂ። ማንንም አለምን። የለም የለም፣ ማንንም አለምን። አንቺው ራስሽ የሰራሽውን ስህተት አስተካክለሽ ትመጫለሽ። ጥሩ፣ እኔ ለምናለሁ፣ ግን አብረን እንሄዳለን። ልጅቷን ከእንዲህ አይነት ችግር የመጠበቅ ኃላፊነት ያንቺ የእናቲቱ። ስልክ ደውሎ ከአዳሜ ጋር ከማንሾካሾክ የተሻለ ምን አረግሽ? የገዛ ልጅሽን በመርዝ ለማጥፋት ከመሞከር የተሻለ ምን አደረግሽ? አንተ ነገር የተቆለፈ ያዝጋት። በእኔ እናትነት አታመክ። የሰው ልጅ ከቤቶቹ ጋር በነፃነት ተጫውቶ ራሱን ያስተምራል። እሷ ግን ከቤት ታስራ ቤት በኩል እናት ሁሉን ነገር አስተምራት ትችል መሰለህ? ጥፋተኛዋ አንቺ። አንተ ሁለታችሁም ቡና ትጠጣላችሁ? አቦል በስኳር በጨው ውጪ።
የልጁ እናት ክስ ጀምረዋል። የምትሰጭን ቃል ፍርድ ቤት እንደሚቀርብ ማወቅ አለብሽ። አውቃለሁ። ለታማኝ መጥፋት ተጠያቂ አባቴ ብቻ መሆኑን አሁንም ደግሜ ይናገራል። ለመሆኑ አባትሽ በቀን ስንቴ ይናደዳል? ግድ የለም ወይዘሪት መውደድ፣ ጥያቄያችንን ጨርሰናል። እናመሰግናለን። ወይዘሪት መውደድ፣ ደግመን ስለተገናኘን ደስ ብሎኛል። ዶክተር ባልሽው ተስማምተናል። መውደድ ልጅን መውለድ ከፈለገች ትውለደው። ከዚህ በኋላ ምንም አይነት ተቃውሞ የለም። አሁን ልጃችንን መውሰድ እንችላለን? አይመስለኝም። አንድ ተጨማሪ ነጥብ ላይ መስማማት ይኖርብናል። መውደድ ምንም እንኳን ነፍሰ ጡር ብትሆንም ክብረ ንጽህናዋ አሁን ማብራት እንዳለ ነው። ይሄ ደግሞ በጣም አልፎ አልፎ የሚከሰት አጋጣሚ ነው። ድንግልናዋን በሁለት መንገድ ማስወገድ ይቻላል። አንደኛ በወሊድ ጊዜ ልጁ ከማህፀኗ ሲወጣ ድንግልናዋንም ጠራርጎት ሊወጣ ይችላል። ሁለተኛ ከወሊድ በፊት ድንግልናዋን በመሳሪያ በጣት ማስወገድ ይቻላል። እንግዲህ ባለሙያው አንቺ ነሽ። የተሻለውን አድርጊው። አሁን እናቴ ስልጣኑን ሰጥተንሻል። አንቺ የሚሆናትን ወስኝ። ስልጣኑን ከሰጣችሁኝ ውሳኔ ላሳውቃችሁ። ቀደም ሲል በገለጽኩላችሁ ሁለት መንገዶች መውደድ ድንግልናዋን የምታጣ ሊደርስባት የሚችለውን የስነ ልቦና ቀውስ እንደ ሐኪምነት መተንበይ ይችላለሁ። ድንግልናቸውን እንዴት እና በምን ምክንያት እንዳጡ ማስታወስ የሴቶች ሁሉ ታሪክና ትዝታ ነው። የሰው ልጅ በተለይ ሴቶች በህይወታቸው ፈጽሞ የማይረሱት ቀን ድንግልናቸውን ያጡበት ቀን ነው። ምክንያቱም የድፍረትና የፍርሃት ስሜት የሚቀላቀልበት፣ ልጅነትና ጉርምስና የሚታገሉበት፣ የስቃይ ደም የሚፈስበት ጊዜ ስለሆነ ነው እና ይህንን ከታሪክም ከፍ ያለ ትዝታ የሚፈጥርላትን ድንግልና በገዛ ልጇ ወይም በመሳሪያ በጣጥሶ ማስወገድ ምን ያህል ሊጎዳት እንደሚችል ተረዱላት። ስለዚህ ተፈጥሯዊ በሆነ መንገድ ከፍቅረኛዋ ጋር ተኝታ እንድታስወግደው ወስኛለሁ። የጉድ ቀን አያልቅ። ያደረገው ሳያንሰው ጭራሽ ያስዳደግ ከልጄ ጋር እንዲተኛ ነፍቀን የለ ካላበድኩ በቀር በዚህ ሐሳብሽ ይስማማል ብለሽ እንዳታስብ። ፈጽሞ እንኳን ቆሜ ሞቼም ቢሆን ሐሳብሽን እቃወማለሁ። እባክሽን እናቴ እሺ በይ። መጀመሪያ የመረጥሻቸው መንገዶች ሐሳቤን አልለውጥም። ስለዚህ ውሳኔን አዳምጡ። ነገ ማታ ሁለቱ ፍቅረኛሞች አብረው እንዲያድሩ እፈልጋለሁ። ስለዚህ እስከ ምሽቱ 1 ሰዓት ድረስ ልጁ መጥቶ ከመውደድ ጋር ለመተኛት መስማማቱን ይግለጽልኝ። እስከ 1 ሰዓት ድረስ ሳይመጣ ቀርቶ አንዲት ደቂቃ ብታልፍ ግን ለፖሊስ ደውዬ ወንጀላችሁን አጋልጣለሁ። እያስፈራራሽ ነው። ጊዜያችሁን በአግባቡ ተጠቀሙበት። ልጁን ለማግኘት የምትቸገሩ አይነት ከሆነ ታማኝ ለገሰ የተባለ የ23 ዓመት ወጣት ከአዲስ አበባ ወደ ናዝሬት ለመሄድ ከቤቱ ከወጣ በኋላ የደረሰበት አልታወቀም። ወጣቱ ጠይም ሲሆን ሜትር ከ75 ቁመት አለው። በተጨማሪም የግራ እጁ ክንድ ላይ የስብራት ማንገቻ አንጠልጥሏል። ይህ ወጣት ያለበትን ለጠቆመ ቤተሰቡ ወሮታ እንደሚከፍል ይገልጻል። በቀጣዮቹ የፖሊስ ጣቢያና የወላጆቹ ስልኮች ደውላችሁ መጠቆም ትችላላችሁ። ቤተሰቦችህ በማስታወቂያ የሚያፈላልጉ ከሆነ ጨዋ ልጅ ነህ ማለት ነው። ወንጀለኛን ማን ይፈልገዋል? ሄሎ፣
ነኝ። ማን ልበል? ወይ ታማኝ እስካሁን ናዝሬት ታስረ ነው እኔ እዚህ አበሳዬን የማየው። ወይኔ ልጄን የኔም ጸሎት ይጠብቅሃል በይልኝ። አውቃለሁ ማማ፣ አውቃለሁ። በቃ እረፍት አድርግ። ነገ ከፖሊስ ጣቢያ መልስ እደውልልሃለሁ። እሺ ደህና ደሪ። ማማን ሳሚልኝ። እሺ ሲስቱካ፣ ጥናት እንዴት ነው? ለእኔ ጥያቄ ከማቅረብ በፊት ለመውደድ አትደውልላትም? ደውዬላት ነበር። ለጊዜው ቤት የለችም ማለት። በተሳሳተ ጥቆማ ነው ያሰሩት። ለማንኛውም ግን ልጁ ስለተፈለገና ስለተስማማችሁ በጣም ደስ ብሎኛል። እምረዳችሁ ነገር ካለ ቢሮዬ ሁሌም ክፍት ነው። አንተ ጠፍተህ በተፈጠረው ነገር ከልብ ያዝኛለሁ። ከልጅሽ ጋር መገናኘት የምችልበት መንገድ ይኖራል? አስቸኳይ ነው። አይመስለኝም። በእኔ በኩል ብቻ ነው መንገዱ። መልካም። ይህንን መልእክቴን በአስቸኳይ አድርሽ። ዛሬ ከቀትር በኋላ እዚህ መጥቶ ከልጄ ጋር መገናኘት አለባችሁ። መገናኘት? አዎ፣ ጀምረው ያልጨረሱት ነገር ስላለ መገናኘት አለባችሁ። ስለዚህ ዛሬ ከምሽቱ 1 ሰዓት በፊት ቀድሞ መምጣት አለበት። እንዲህ ስትንገላች ነበር የከረምሽው? አረ ያን ያህል አይደለም። እንዳያሳለፍኩትን ላጫውት ብዬ ነው እንጂ በነገሬ ላይ ጀምረው ያልጨረሱት ጉዳይ ስላለ መገናኘት አለባቸው ሲሉ ምን ለማለት ፈልገው ነው? ይኸውልሽ ፀሐይ፣ መውደድ ነፍሰ ጡር ብትሆንም ክብረ ንጽህናዋ ግን እንዳለ ነው። ከመውለዷ በፊት ድንግልናዋ መወገድ እንዳለበት ዶክተሩ መምከሯ የቤት ሰራተኛዋ ነግራኛለች። የእነሱ መስማማት ግን አስገርሞኛል። ታዲያ ምን ልታደርግ ነው? ለማንኛውም አሁኑን ወደ አዲስ አበባ መጣ። ያጠፋሁት እኔ ከሆንኩ መበቀል ያለባቸው እኔ ነው። እናቴን ግን ዝቅ ማድረግና ማመናጨቅ አልነበረባቸው። ታዲያ እኔ ምን ማድረግ እችላለሁ? በወላጆቼ ጥፋት እኔን ተጠያቂ አታድርገኝ እንጂ እነሱ እንዳጠፉ እነሱ ይቀጡበት። ዛሬም ቢሆን እንድንገናኝ የተስማሙት ከፖሊሶች ለማምለጥ እንጂ ግንኙነታችንን ደግፈው አይደለም። ያ ማለት ለወደፊት ግንኙነታችን ዋስትና የለውም ማለት ነው። ወደፊት? አንተ የምታስበው ለወደፊት ነው? አሁን እኔ ያለሁበት ችግር ከብዶ አልታየህም ማለት ነው? ከገዛ ወላጆቼ ጋር በየደቂቃ የማደርገው ትግል አልታየህም ማለት ነው? ታየኛል፣ ግን የወደፊት ግንኙነታችን አደጋ ላይ መሆኑን መርሳት የለብንም። አረ ታዲያ ለምን ተመልሰህ መጣ? ላጠፋሁት ጥፋት ይቅርታ አልጠይቃችሁ።
ፓስፖርቱን ትቼዋለሁ። ፎቶግራፎቹን በአስቸኳይ ላክልኝ። ወጪዎቹን ሁሉ እሸፍናለሁ። እናትህ መልእክቴን እንዳደረሰችህ ተስፋ አለኝ። ከመውደድ ጋር ያለኝን ግንኙነት ከዛሬ ጀምሮ እንዳቆምኩ ልነግሮ ነው አመጣጥ። ደግ፣ ይህንን ውሳኔህን ሁላችንም ፊት ለዶክተር ትነግራታለህ። ገብቶሃል? እናቴን ከቤቷ አመናጭቆ ማስወጣቱ ግን አግባብ አልነበረም። በአንተ መታሰር የኔ መከሰስ አግባብ አልነበረም። ሌላስ? ቀሪ ሂሳቤ ሊሰጡኝ ይችላሉ? ዛሬ ከምሽቱ 1 ሰዓት በፊት ዶክተር ቢሮ ከደረስክ በቀሪው ደሞዝህ ላይ መጠነኛ ጉርሻ ጨምረልሃለሁ። ሄሎ፣ ፎቶዎቹ እንዳትልክልኝ። ፓስፖርቱ መሰራት አለበት። እንዲህ ያለ ነገር ከዓላማ ያደናቅፋል። ለምን እስክታርግዝ ድረስ ትጠብቃለህ? እመኚኝ ፀሐይ፣ ሁለታችንም የተቻለንን ያህል ተጠንቀናል። የተፈጠረው ነገር ለጆሮ አዲስ ነው። ሁሉንም ነገር በዝርዝር ስነግርሽ ሆን ብዬ እንዳልሰራሁት ይገባሽ። ሆን ብለህ እንደማታደርግም አውቃለሁ። ቆይ አሁን ለምንድን ነው ግንኙነቱን የምታቆመው? እኔን ስላመናጨቁኝ? ያም ብቻ ሳይሆን ለእሷም ቢሆን ከኔ ይበልጥ ወላጆቿ ይበልጡባት። ወላጆቿ የመረጡላትን ሀብታምና ጨዋ ብታገባ ደስተኛ ሆና ትኖራለች። ወላጅ ያልባረከው ጋብቻ መጨረሻው ቅሬታ ነው። ስለዚህ መለያየታችን ይሻላል። እኔን ስማይ ልጅ፣ እንዳንተ ባልማርም ነገር ይገባኛል። ወላጅን ማክበር ጨዋነት ነው። ለወላጅ ስትል የምትፈልገውን ደስታ ማባረር ግን ቂልነት ነው። የተጣመመውን ነገር በፍቅር ማቃናት ነው ያንተ ተግባር፣ እጅ መስጠት አይደለም። ወላጆችህ ለአንተ የሚመኙልህ ትልቁ ጸጋ በህይወትህ ተደስተህ እንድትኖር። ከልጅቱ ጋር መሆን ደስታን የሚሰጥህ ከሆነ ለማናባቱ ብለህ ተተዋታለህ። እናትህ ከገዛ ጠላቷ ጋር ተዋደህ በደስታ ከኖርክላት ያለሷ ሰላሟ ነው። ፍቅር ጦርነት ነው። በል ሂድና ተዋጋ። ሂድ ነው የምልህ፣ ሂድና ተዋጋ። አይዞህ፣ በሁለቱም ወገን ተሸንፎ መምጣት የለም። እኔ አንድ ሀሳብ አለኝ። ተመስገን። አሁንማ ሁሉም ነገር እልባት አገኘ። ዛሬ ቅዱስ ቀን ነው። ልጁ ራሱ ከእሷ ጋር ያለውን ግንኙነት ለማቆም መወሰኑን ለአባቷ ተናገረ ስልሽ፣ ከዚህ በኋላ ያው እንደ አባቷ ሀሳብ ውጭ ሀገር ሄዳ ትወልደውና ለአንዱ ሃይማኖት ድርጅት ማደጎ ሰጥታው ትመለሳለች እልሻለሁ። አበባ አሁን ዶክተሯን ሄደን እንገላገላታለን። ወሬ የማትወደ ሰራተኛ ካገኛችሁ ንገሪ። ይችም አባረሪ።
እና ልጁ ለመተው ተስማምቷል የምትሉት? ጠልቶኝ አይደለም፣ እናንተን በመፍራት ነው። በፍቃዱ ነው ስንልሽ ልጅ እሱ እኮ ውስጡን ባለጌ ነው። እኛ እንኳን ብንፈቅድለትም አንድ ቀን ዞሮ ዞሮ ትቶሽ መሄዱ አይቀርም ነበር። የሙኔ እናንተ ባላችሁ ለመስማማት ዝግጁ ነኝ። ጎሽ፣ እንዲህ ነው ጥሩ ልጅ ማለት። ልጁ መጥቶ እውነቱን እስካልሰማው በበኩል ሀሳቤን አልለውጥም። ካልኩት ሰዓት አንዲት ደቂቃ ብታልፍ እዚሁ እንዳላችሁ ፖሊስ ጠራለሁ። የልጁ በሰዓቱ መገኘት የእናንተ ኃላፊነት ነው። ይቅርታ፣ ቀደም ብዬ መገኘት ነበረብኝ። አሁንም ጊዜ አናጥፋ። ልጄ ጋር ላለመድረስ የገባኸውን ቃል ለዶክተር ነገራትና እንለያይ። በመጀመሪያ በእኔ ምክንያት ለተፈጠረው ቀውስ ይቅርታ ጠይቃለሁ። ይህ ችግር እንዳይፈጠር መጠንቀቅ በይበልጥ የኔ ድርሻ ነበር። ምክንያቱም የእናንተን ያህል ባይሆንም ለመውደድ ከራሴ በላይ ያስብላታል። የኮሌጅ ትምህርቷን ጨርሳ በተክሊል ተጋብተን ልጅ ወልደን ብዙ ምኞት ነበረኝ። ነገር ግን ባላሰብነው ስህተት ጸነሰች። አሁንም የመጣሁት ይህንን ስህተት ለመሸሽ ሳይሆን ለማረም። አንድ የመጽሐፍ ቅዱስ ጥቅስ እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ነው ይላል። ስለዚህ በዚህ ምስክር ፊት ከሞዴል ላልለይ ወስኛለሁ። ተቃውሞ አሉት አቶ ግርማ? ቃል የገባሁልሽ በዛሬ ማታ ጉዳይ እንጂ ጋብቻ እንድፈቅድ አይደለም። የዛሬው ማታ ጉዳይ ላይ ከተስማሙ ሌላው እኔን አይመለከተኝም። እኔን ግን ይመለከተኛል። ዶክተር፣ የታማኝ እናት ነኝ። የቢሮሽን ስርዓት ካበላሸው ይቅርታ። ምን? እሱስ ማን ነው? እነዚህ ወጣቶች ለዛሬ አዳር ብቻ ሳይሆን ለወደፊቱም ህይወታቸው የእኛን ምርቃት ይፈልጋሉ። ይህንን ስነ ስርዓት ለመቅረጽ ነው የተገኘው። ምን? እንዴት ያለ ድፍረት ነው ይሄ? አስወጪኝ። በሀሳቤ የማትስማሙ ከሆነ ቀላል ነው። እኔ በዶክተር ቦታ ሆኜ ወንጀሉን ለፖሊስ አሳውቃለሁ። ዶክተር፣ መቼም ማስረጃውን በመደበቅ ወንጀለኛን አትተባበሪ። አዝናለሁ። አማራጭ ያላችሁ አልመሰለኝም። ወስዶ ምን ሊያበላት ምን ሊያለብሳት? እግዚአብሔር ለሁሉም መፍትሄ አለው። እባክህን ግርማ፣ የሚሆነውን እናድርግና ከዚህ እንውጣ። አጣብቂኝ ውስጥ የከተትሽ አንዱ አንቺው ነሽ። እኔማ ቀዳለሁ። ለእኔ ጉልበት አታጣ። ጠፍንጎ ያሰረኝ አንቺ የሰራሽው ጥፋት። ግድ የለም፣ እኔ ቤት ታገኘኛለህ። ምን ቤት አለ? ቤቴን በትነችው። በቃችሁ። ክብራችሁን ለመጠበቅ ስትጨቃጨቁ ጭራሽ አሳልፋችሁ ሰጣችሁት። ሁሌም የምትጨነቁት በልጃችሁ ስለሚዋረደው ክብራችሁ ብቻ ነው። በእናንተ ስለሚዋረደው የልጃችሁ ክብር ግድ የላችሁ። ለልጆቻችን የአምላክ ምትኮች ነን ትላላችሁ። በማወቅም ሆነ ባለማወቅ ሁሌም ከእናንተ ባህሪ የምማረው ራስ ወዳድነትን ብቻ ነው። እስቲ ላፍታ ቆም ብላችሁ ለሁለታችን ፍቅር የሰጣችሁትን ምላሽ አስቡ። አምላክ በእናንተ ቦታ ቢሆን የሚያደርገው ይሄን ነበር? ቅርባይነትና ድጋፋችሁ የት ገባ?
መልካም፣ ያሰባችሁት እንዲሳካ እመኛለሁ። ድጋፌን አልነፍግሽም። ይኸው ነው። ተስማማን አይደለም? ሁላችን እሱን ነገር አጥፋው አንተ ልጅ። እኔና እርሶ ግን አንዲት ያልተጣጣች ቂም አለችብን። ስለዚህ እርሶም ክብሮን ዝቅ ማድረጉን ማሳየት መቻል አለቦት። ከዚህ ውጭ ምን ልበልሽ? እኔ የምለውን ቃል በቃል ይላሉ። ዛሬ ማታ ታማኝ ከልጄ ከመውደድ ጋር አብረው እንዲተኙ ፈቅጃለሁ። እንዲጋቡ መርቄያቸዋለሁ። አሁን ያለቀ ጉዳይ እንደገና ማንሳቱ ተገቢ ነው ወይዘሮ ፀሐይ? በዚህ ካልተስማማን የማያምረው የእናንተ መጨረሻ ብቻ ነው። መስማማቱ ግን ከእስር ቤት ያድናል። አባባ አሁንም ለክብርህ እየተጨነክ ነው ያለኸው? ካልሆነ በቀር ይህን መናገር መቼም አይከብድም። ካልተስማማን ደህና ሁኑ። እስቲ ንገረኝ አባባ፣ ወንድ ልጃችሁ አንዲት ምስኪን ሴትን በከንቱ አስረግዞ ቢመጣ በእኔ ያፈራችሁብኝን ያህል ታፍሩበት ነበር? ወይስ ቢያንስ ሕፃን ልጁን ከእናቱ ነጥላችሁ ማሳደግ ተስማሙ ነበር? ለምን ጥፋቱን እንዲህ በሴት ልጅ ላይ ታከብዱታላችሁ? መልካም። እኔና ባለቤቴ አቶ ታማኝ ከልጃችን ከወይዘሪት መውደድ ጋር ከዛሬ ማታ ጀምሮ እስከ ዕድሜያቸው መጨረሻ ድረስ ተጋብተው በደስታና በፍቅር እንዲኖሩ ከልባችን እንመኛለን። ለይስሙላን የሚቀርጸው ካሴት የለውም። ከሹፌርነት ሌላ ምን መስራት ትችላለህ? በስራ አስኪያጅነት ከ3 ወራት በኋላ በተልእኮ ትምህርት በማኔጅመንት የመጀመሪያ ዲግሪን አገኛለሁ።
በሰማይ በምድር በሰማይ በምድር ከፍ ያልከው እግዚአብሔር ከፍ ያልከው እግዚአብሔር እንደ አብርሃም ባርከው እንደ አብርሃም ባርከው የሙሽራውን ዘር የሙሽራውን ከሰማይ ከምድር በሰማይ በምድር ከፍ ያልከው እግዚአብሔር ከፍ ያልከው እግዚአብሔር እንደ ሳራ ባርከው እንደ ሳራ ባርከው የሙሽሪትን ዘር የሙሽራ